ቤዛን አፈቅራታለሁ። አንተ ወደዛ ነው የምለጥፈህ። ያማዋል እንዴ? የት ነው የምትሄደው? ከእኔ ጋር መጣላት ፈልገህ ነው? በኋላ ከቤዚ ጋር ጭራሽ እንዲህ ብትገናኝ አይደለም መገናኘት ማለት ስልክ ሁላ ብትደውልላት ተፈለክ ማድረግ ይችላል። ሰጠው የሚፈልገው ቦታ አይደለም ሚስትህ ነው። አንዋር ምን አይነት ወሬ ነው የምታወራው? ምን ሰማኝ እኔን ከቤዚ ካሁን በኋላ ከቤዚ ጋር እንዳይክ አልፈልግም። ሰማኝ አይደል? በዚህ ምን የምታመጣው ነገር ማመጣውን ነገር አሳያለሁ። ግን ከቤዚ ጋር ካሁን በኋላ እንድትወደ ምንም አታመጣም። ማመጣውን አሳያለሁ። ከዚህ በኋላ ከቤዚዬ ህይወት ልትወጣ ነው ፈልገው። ይደገማል። ሁለተኛ ቤዛ ናፈቀርኩ ይጥራለህ አይደለም? እሺ ትላለህ። ሁለተኛ ቤዚ ምናምን ይላል እንዴ? አሁን በቤዚ ብትመጣ። ሰላም ውድና የተከበራችሁ የኛም የሁላችሁም ፋሚሊ እንዴት ናችሁ? እኛ አለን። ፈጣሪ የተመሰገነ ይሁን። ከሀገር ውስጥም እንዲሁም ከሀገር ውስጥ ያላችሁት በያላችሁበት ሰላማችሁ ብዝዝት ይበልልን ብለናል። ዛሬ ደግሞ እንደተለመደው በአዲስና በማጠብቁት ቪዲዮ ነው የመጣሁት። ያው ዛሬም ደግሞ ብዙ ሰዎች ኮሜንት እንዳደረጋችሁልኝ ኤፍሬምን ተበቀለው፣ ኤፍሬምን ለእንትና ሆነ ተበቀለው እንዳላችሁኝ ኤፍሬምን ደግሞ እኔ ጠንከር ያለ ነገር ፕራንክ አስቤለታለሁኝ። እሱን ነገር ደግሞ ብቻዬን አይደለም ያሰብኩት አንዋርን ከጎኔ ሆኖ እንዳግዘኝ ፈልጋለሁኝ። ግን አንዋር እሺ በለኝ አይበለኝ የማውቀው ታሪክ የለም። ምክንያቱም በቤዛ የመጣበት ኤፍሬም ታውቃላችሁ። ከዚህ በፊትም እንደዛ እሷ ጋር ሁኜ ፕራንክ ሳደርገው ብዙ ነገር ነው ያደረገኝ። ዛሬ ደግሞ በአካል መጥቼ ፈቅራታለሁኝ ብዬ ቤዛን ነው የምነግረው ፕራንኩ። ከዛን እሱ ምን ሊለን ይችላል? በእርግጥ አንዋርም ላይስማማ ይችላል። የእሱ ጓደኛ ስለሆነ አንዋርና ኤፍሬም ያው በጣም ምርጥ ጓደኛ ናቸው ታውቃላችሁ፣ ከዚህ በፊትም ስለምታውቁት እና ይሄን ነገር ለአንዋር ስነግረው ምን እንደሚለኝ አላውቅም። ደውዬለታለሁ እና ፋሚሊ እንደነገርኳችሁ የዛሬው ከስከዛሬ ከሰራኋቸው ፕራንኮች በጣም ከበድ ይላል። ምክንያቱም በእንደዚህ አይነት ሁኔታ በቤዛ የመጣበት ኤፍሬም ይሰዋል እንጂ መቼም ታውቃላችሁ። ግን እሱንም ነገር ደግሞ ተቋቁሜ ነው እዚህ ጋር የመጣሁት እና አንዋር እንደነገርኳችሁ እሺ በለኝ አይበለኝ የማውቀው ነገር የለም። ምክንያቱም በሳ የመጣበት እንደነገርኳችሁ በጣም ከባድ ነገር ነው። እናናም ዛሬ ለሆነ ነገር ታስፈልገኛለህ። ለመሮጥ ከሆነ ካሜራ ያስፈልገኛል። ኧረ መሮጥ አይደለም እኔ ልሮጥ እችላለሁ። አንተ ደግሞ የሆነን ሰው ሰላም ውድና የተከበራችሁ እኛ ፋሚሊዎች እንዴት ናችሁ? እኛ አለን አልሐምዱሊላህ። ቆይታችሁ እንዴት ነው? እኛ ጋር ምንም አይልም። ዛሬ ለምን እንደፈለገኝ አላውቅም። ለምን እንደፈለገኝ ንገራችሁ። እኔ አላውቅም። አዎ ዛሬ እንደነገርኳችሁ ያዙ ከብረት ያዙ ያንተ ያው አንዋርን የጠራሁት በነገራችን ላይ አንዋር እንደዚህ አይነት ነገር ተባብረህ አታውቅም። ፕራንክ ነገር ተባብረህ አታውቅም። ፍራንክ ማንንም አላደርግም። ምን ይለኝ ዛሬ ግን ታግዘኛለህ። ለዚህ ነው እኔ ከሮጥኩኝ አንተ ሰውየውን ትይዝልኛለህ ያልኩት። ለዚህ ነው ማንንም አናደርግሽ። ዛሬ አንተ የማትጠብቀው ይሻላል። ፍራንክ ማድረግ ይሻላል። ፍራንክ ይሻላል። ማንንም አናደርግም። ጣቴት ነው ቆፍጠን ንገረኝ እንጂ ማንንም አናደርግም። ዛሬ ያው አንተ የማትጠብቀው ሰው ነው ኤፍሬም ነው ፕራንክ እናደርገው። ኤፍሬምን ዛሬ ለሁለት ሆነን ቀለም እንደፋበታለን፣ የተለያየ ነገሮች እናደርግበታለን። ታግዘኛለህ። ልብሱን ነው የምናወልቀው። በቃ ኤፍሬምን እናበላሽዋለን ነው በቃ ዛሬ ኤፍሬምን ማበላሽት እኮ ተስማማል። በማበላሽት ተስማምታል። ያበላሻል። ኧረ እባክህ እየቀለድኩ ነው። ማበላሽት ኖርማል ነገር ነው። ዛሬ አንዋር ያው ማለት እንደዚህ አይነት ነገር ስልህ ደግሞ ሊደብርህም አንተም ይችላል። ምክንያቱም የሱን ልብስ ለማበላሽ ነው የሚደብርህ። ልብሱ አይደለም ስማኝ፣ አድምጠኛ። አንተ የኤፍሬም ምርጥ ጓደኛ ነህ፣ ለቤዚ ምርጥ ጓደኛዋ ነህ እና ዛሬ እኔ በቃ ምን እንደምልህ አላውቅም። ቤዛን አፍቅሬያታለሁ። የፕራንክ ነው? አዎ በቃ ፕራንክ እናደርገዋለን። ደግሞ የምር እንዳይመስልህ ቤዛን አፈቀርኩ ለልሳ በቃ ቤዛን አፈቅራታለሁ ብለን ኤፍሬምን ዛሬ እንደዚህ ነገር ልሳ ልብስ ማበላሸት ላይ ምናምን እሺ እስማማለሁ። ግን ለምን ቀላል ነገር እኮ ነው። ፕራንክ እኮ ቤዛ ማንንም ማፍቅራት እንደነገርኳቸው ሲጎረረ ችግር አይደለ ይጎረረ አልሰራም። እዚህ ነገር አልሰራም። መተባበር እኮ ነው፣ ችግር የለም። እኔም አገዛለሁ። ይሄ ነገር አልሰራም። እኔም በረከተ ማገዝ እኮ ኖርማል ነው። ሌላ ነገር አግዛለሁ። እቺ ኖርማል ነገር ናት። እሺ አንተ እንደዚህ ብለህ ትይዝልኛለህ፣ ትከላክልኛለህ። እኔ ደግሞ ራቅ ብዬ እንደደባደቡ እንዴ ያው መደባደባችሁ ነገር በቤዛ የመጣበት እንደነገርኳችሁ እሱ እንደገመላችሁ በቤዛ የመጣበት ሰው ይሰዋል እንዳልኳችሁ ሁሉ ዛሬ ከባድ ነገር ጦርነት ነው ያለው እና እባክህ አንዴ ለአንድ ጊዜ አልተስማማሁም እኮ ዝም ብለህ እያወራህ ነው። እኔ አልተስማማሁም። እሺ ትለኛለህ። እሺ አይደለም እኔ እንዴ በቤዛ ፈቀርኩ ብለህ እኔ ልተባበር ነው? ችግር አለው። ቀላል ነገር እኮ ነው። ኤፍሬም ዝም ብሎ በመምታት የሚያልፍ መስሎ ነው። ችግር የለም፣ አቋቋመዋለሁ። እሱ ይገልሃል። እሺ እኔስ
አንተ ትሄዳለህ፣ በቃ ሌላ ቦታ ትሄዳለህ። እንደዛ ከሆነ እሺ እስማማለሁ። ከኔ ልሂድ ከሆነ እስማማታችኋል። በቃ እየስፈልገው የነበረው ነገር ይሄ ነው። አንዋር እሺ ይለኛል። ኤፍሬም ደውዬለታል፣ ይመጣል ዛሬ። የሆነ ሰርፕራይዝ አለ ብዬ ነው የመጣው። ሰርፕራይዝ አለ ተዋብለና ብዬዋለሁ፣ እየመጣ ነው። ደውዬለታለሁ። ሰርፕራይዙ ሚስት መንጠቅ ነው፣ ፍራንክ ነው። ባክሽ አየረሳው ቸገራለሁ እኮ ነው። ያው ቤዚን ባለፈው አይታችኋል። ቀለበቱን ሳረግላት ምን ያህል ልቤ ስንጥቅ እንዳለ ለሁለት። ዛሬ አይደለም ፍራንኩን የጀመርከው ታዲያ? ባልፋላይም ልቤ ከሁለት አሁን ተስማምቻለሁ እንዴ? ስለዚህ ቀድመ ጀምረዋል እኮ። ኤፍሬምን ደውዬለታለሁኝ። አንተን የሚጠራው እሺ ትለኛለህ አትለኝም የሚለውን ለማየት ነበረ። መጀመሪያ ላስጠንቅቀው ኤፍሬምን ልንገረው። ኤፍሬምዬ ይሄ ቪዲዮ ስታየው እኔ አይደለሁም ሀሳቡን ያመነጨሁት እሱ ነው። እኔ ተባብሬ ብቻ ነው። ከዛ ከቪዲዮ በኋላ መገዳደሉ ይቀጥላል። እና ኖርማል ነው። ወንድ ልጅ አይደለን ወንድ በል ወንድ ልጅ አይደለን አንበል። እሺ ልቀቀኝ። የሰው ሚስት እየነጠቁ ወንድ ልጅ አለ እና አንዋር ልጅ አንዋር ታግዘኛለህ፣ ተባባሪ ይሆናል። ያው ጋይስ እየመጣ በደህና ነገር አንዋር እየመጣ አለ። እኔ አይመለከተኝ። እሺ ይመጣል። ዳኒ ላላተው ኤፍሬም ይልሃል። እኔ ማለት ነው ሰላም ከሚገድህ እዚህ ጋር ልሁንልህ። እኔ ይሻላል መደረጋለሁ። ሀሳቡን ሲነግርህ ትገለዋለህ፣ እንገለዋለን ማለት ነው። ሰላም ውድ ፋሚሊዎች እንዴት ናችሁ? እኔ ያለው እግዚአብሔር ይመስገን። እናንተ በያላችሁበት ቸር ቆዩልኝ። እንግዲህ ቤተሰቦች በጣም ደስታ ላይ ነኝ። ደስታዬን መቆጣጠር አቅቶኛል። ምን አገኘ? ከቤዚ ጋር በመታረቂ በጣም ደስተኛ ነኝ። በጣም ደስተኛ ነኝ አሁን ላይ ቤዚ አጠገቤ ስላለች፣ ከቤዚ ጎን ስለሆንኩኝ በጣም ደስተኛ ነኝ። እንግዲህ ካሁን በኋላ በቆንጆ በአሪፍ ስራ እንመለስላችኋለን። ከቤዚ ጋር አሪፍ ጊዜ ይኖረናል ብዬ ተስፋ አደርጋለሁ። ካሁን በኋላ እንደዚህ አይነት ነገር እንደማይፈጠር እርግጠኛ ነኝ። ሁሉም ነገር አንዳንዴ የሰው ልጅ ስትሆኑ የሆነ ነገር ያጋጥማችኋል በህይወት ስትኖሩ እና ያ ነገር አጋጠመኝ። ሁላችንም ደግሞ ቻሌንጅ ያጋጥመናልና ዋናው ቻሌንጁን ማለፍ ነውና ቻሌንጁ ደግሞ አልፌዋለሁ። እግዚአብሔር የተመሰገነ ይሁን። ዛሬ ግን ለምን እኔም እንደዛ ተስፋ አደርጋለሁ እና ዛሬ ግን ለምን እንደተጠሩ አላውቅም። ዳኒ ሰርፕራይዝ አለ ብሎኛል። ሰርፕራይዙ ብትነግረኝና ጀመሩ። አንተ መላፋት ነው ችግር አለ። ሰርፕራይዙ ነገር እንጂ አስታውስ። ሰርፕራይዝ ደግሞ ሰርፕራይዝ ከሚገርም ነገር ነው። በጣም ነው ወደ እግዚአብሔርን እንደ ሰርፕራይዝ ደስ የሚለኝ ነገር የለም። ሰርፕራይዝ ያው ለሱ መኪና ነገር ወይ የሆነ ነገር መፍቻ ነገር ሰጠኝ ደስ ይለኛል። ያው እንደነገርኳችሁ የዛሬው ሰርፕራይዝ የዛሬው ስጦታ ለኤፍሬም በጣም ትልቅ ነገር ነው፣ ወሳኝነት አለው፣ በህይወት አስፈላጊ ሊሆን ይችላል። ግን አንዋር ብሎ ይጠራው አንዋርም አለበት ነው። ባባ ለምን አትሄጂም? ብቻ ነው ብላት ነው አብሮ ሊያሳጠኝ አንተ አታስፈልግም። ሂድ። እሺ ንገረው። እሱ አለ ጉድህን ሳታውቂ ሰርፕራይዝ ለሱም ነው ወይስ ለኔ ብቻ ነው? እሱ አጋዣችን ነው። ኦኬ ያለበት እሱ ለአንተ ተሰጠ አረካከብ መኖር አለበት። የክብር እንግዳችን ነው። ኦኬ ሸላሚ ነው እሱ። ክብር እንግዳችን ግን ለሸላሚነት አልበቃም። በቃ ሌላው ላይ አታብዛ። ማይፋ ዛሬ ማለት ነው እንደዚህ አቻኩዬና አጣድፌ ምሳሳት በላይ ጠራው። ምሳ በልቻለሁ አባቴ። ለአንድ ትልቁ ነገር ነው የፈለኩህ። ብዙ ጊዜ እኔ እናንተ እንደዚህ በቁም ነገሮች ላይ አብረን አልመጣንም። በሌሎች ነገር ነው ከካሜራ ጀርባ ጊዜዎችን የምናሳልፈው። ዛሬ ደግሞ ለትልቅ ቁም ነገር ነው የጠራው። አንዋርንም እንደ ነገር ታውቃለህ ግን አንተ አረ ንገረው አንተ አረ ልናገርበት እባክህ ንገረው አንተ። ግን ዳኒ ቁም ነገር ያውቃል። ቤተሰቦች እኔ እስከዛሬ የምሰራውን ስራ ምን ያህል ቁም ነገረኛ እንደሆነ ያው ያሳያል። ንገረው አንዴ ንገረው። አትፍራ፣ ችግር የለውም ንገረው። ያው ኤፋ ከዚህ በኋላ ከቤዚዬ ህይወት ልትወጣ ነው ፈልገው። ማለት አማርኛ እኮ ነው የማወራው። ሰርፕራይዝ ነው እያለ ያለው ግልጽ እኮ ነው የሚያወራ ነገር። በቃ እኮ ነገረው። ግልጽ እኮ ነው። አዎ አትጃጃል እባክህ። ንገረው ነገር ከሆነ ሰርፕራይዝ ነው ያልከኝ። ሰርፕራይዝ ተናገር። ኤፋ ስማኝ፣ ንገረው መጀመሪያ። አይኑ እኔ ልንገረው መሰለኝ። እሱ እያለክ ያለው ቤዛን እንደሚወዳትና አንተ ደግሞ እኔ እንጃ አላውቅም። ኦኬ ምን? እሺ ቤዛ እንደሚወዳት ቤዛ እንደሚወዳት ነው የነገረኝና ማናት ቤዛ? የትኛዋ ቤዛ ናት? ስም ቤዛ ነው ያለው። አንተ የትኛዋ ቤዛ ነው? ስም ቤዛ ነው ያለው። አንተዋ ቤዛ የነበረችው አሁን ደግሞ የኛዋ ቤዛ ሲነገረኝ ከዛ በፊት ቀለበት እንዳደረገላት ምናምን ነገር ነገረኝ። አይጥ ሞት ሲያምራት ምን ማለት ደል ታፍንጫ ትጠጋለች አሉ።
ባይዘው ማለት ነው። አንተ ባካውን አቀልጥ እግዚአብሔር ንገረው፣ አሁን ንገረው በቃ። አንተ ምንድነው የምትለው? ስማኝ ኤፍሬም፣ አንዋርንም የጠራሁት ያንተ ምርጥ ጓደኛ ያንተ ቤስት ጓደኛ ስለሆነ እሱንም በማስመልከት ነው። ሲቀጥል ደግሞ እኔ ከዚህ በፊትም አይታችኋል ያንን እሱ ጋር ቀለበት ለቤዚ ሳደርግ ኤፍሬም ከህይወታችሁ እንዲወጣ ነው የምፈልገው ስላላችሁ አንተ ምን ቀረው? የዛን ቀን ፕራንክ ያደረጋችሁኝ ነው። በቃ ሪል ነበር። እኛ ለአንተ ክብር ስለነበር አንተ አቦ አቀልድናት ስራት ትችል ነው። እግዚአብሔር ስራት ትችል ነው። እኮ አትቆሳተርበት። ለምን ስነ ስርዓት ነው። እዚህ ውስጥ አትገስጥ አይመለከትም። እኔም ገብቻለሁ እኮ ኦልሬዲ። ማለት ምንድነው አንተ እያልክ ያለው? አልገባኝም። እየነገረህ እኮ ነው። ይኸውልህ አንድ ነገር ስማኝ ነው። እዚህ ውስጥ እንዳትገባ እያልኩ ነው። አንተ በቃ ከኔ ጋር መጋጨት እንዳትፈልግ እዚህ ውስጥ እንዳትገባ። አንተ ዳኒ አሁን ለኔ አስፈልግ አንተ ምንድነው ሰርፕራይዙ ይሄ ነው። ሰርፕራይዙ ይሄ ነው። ከዚህ በኋላ እኔ ቤዛን አፈቅራታለሁ። አንተ ወደዛ ነው የምለጥፈህ። ያማዋር እንዴ ከኔ ጋር መጣላት ፈልገህ ነው? ነው መጣዩ አየሁ። አንተ ዝም በለው፣ አንተ ንገረው። ዝም በለው አንተ እውነቱ ሲነገር እኔ አሁን እግዚአብሔር ከምልህ በላይ በጣም ደስተኛ ነኝ። ምናልባት የኔ ደስታ ማጥፋት ከፈለጋችሁ ምንም ደስተኛ አይደለም፣ አታስመስል። ሲጀመር እሷ ደስተኛ አይደለችም። በቃ ዋናው ነገር እሱ ነው። አንተ ምንድን ነው የምትለው? ቤዚንግ የታውቃት ነው መች ቀለበት አደረግለት። የሰው ልጅ ዝም ብሎ መዋደድ አለ እንዴ? አንተ የሰው ልጅ ዝም ብሎ መዋደድ ብቻ እኮ በቂ አይደለም። እኛ ደግሞ ከመዋደድም በላይ እንፋቀራለን። መች ነው ያፈቀርከው? ቆየን የግድ ለአንተ መናገር አይጠበቅብንም። አንተ መች መሰለህ ያጠፋው ቀለበት ሲያደርግላት ዝም ማለት አንዋር፣ አሁን አንተ እሱን ደግፈህ እያወራክ ነው። በደንብ ደግፋለሁ። ቀለበት ሲያደርግላት ዝም ብለህ ያየኸው ሰውዬ አሁን ዝም ብዬ ያየሁት የዛን ቀን ነበር ካንተ አለ እኮ እኔ ምንም ኦኬ፣ ዝም ብዬ ነው ያየሁት። ኦኬ፣ የዛን ዝም ብዬ ካየሁት አሁን እመታለሁ ማለት ነው። በቃ የዛን ቀን ዝም ማለት ከሆነ ጥፋቴ ዛሬ እመታለሁ ማለት የዛን ቀን ጥፋቴ ዝም ማለት ነው። እኮ ማለት ነው ጥፋት ያ ነው። ባይዙ እኔ የተረዳሁት ነገር ብሱ ቢኖር እሱ ነው። አረ ያለ አኖር የማያገባ ውስጥ አትግባ። እኔ አልገባሁም እኮ ስለ እንደዚህ አይነት ነገር ውስጥ አትግባ ዳኒ። የምትለው ነገር የምር ከሆነ እኔ የምሬ ነው። እግዚአብሔር ጓደኛዬ ስለሆንክ ማለት እንደ ጓደኛዬ አከብርሃለሁ። እንደ ጓደኛዬ መስጠትም ያለብኝ ቦታ እሰጥሃለሁ። ግን ነገር ስታወራ ደግሞ ዝም አይደለም እና ልትሰጠው የሚፈልገው ቦታ አይደለም፣ ሚስትህ ነው። አኖር ምን አይነት ወሬ ነው የምታወራው? ነገረህ እኮ ያለውን ነው እየመለስከው። እንደ ህፃናት ታወራ። ነገረህ ህፃን እኮ የሆንኩ አንተ ነህ። በቃ ውጣላቸው ከህይወታቸው ይወጣል አይደል? በቃ ውጣ። ቀለበት ያደርግላት ዝም ብለህ አይተኸው አሁን እዚህ ጋር ለምን እንደምትቆጣኝ? በቃ እኔ ሲጀመር ደግሞ ማለት ነው ዛሬ እንደዚህ ይሄን ነገር እንደምታስብ ስለማቅ ነው። ጥሩ ህይወት እየጀመርን እንደዚህ አይነት ህይወት ለምን ይገባብኛል? አንተ ቆይ ከኔ ጋር መጣላት ፈልገህ መቀየም ፈልገህ ምን ማለት ነው መጣላት? ምን ማለት ነው? አለና ቢዚ መጣልህ ምን አስፈልገው እዚህ ጋር? አረ ሌላ ወሬ እንዳወራ አታርገኝ። በቃ ከሰው ህይወት ውጣ። በቃ ከእኔና ከቤዛ ህይወት ውጣ። አይ የምትል ከሆነ የማደርገውን አውቃለሁ። ምንድነው የምወጣው? እኔ የማደርገውን አውቃለሁ። በቃ ይዘው ከእሱ ጋር ጨርስ። አኗር እንዳላይ አትገላመጠኝ። እኔ አኗርንም እንደሱ እንድታየው አልፈልግም። ምንም አውቀው ነገር የለም እዚች ጋር ማለት ነው። ቀለበት ስታደርግላት ዝም ብሎኛል አለ። በቃ ልክ ነው ኦልሬዲ ምንም ሊያመጣ አይችልም። ስላየው ነገር አትፍረድ። ኧረ እኔ መልከት አንተ ነገር እንዳፈራ በቃ ትክክለኛ ስሜት ማን እንዳደብቅ ለምን? በቃ የሰው ልጅ ደግሞ ማለት ነው ያፈቅራል፣ ይወዳል። በእንደዚህ አይነት ህይወት ደግሞ ጣልቃ የሚገባ ሰው ታውቃለች። ይሄ ነገር ለምን ማታውቀው ማለት ቤዛ ያላወቀች ማን ያውቃል? አይ መቆጣት ያለበት ቤዛ ምን ይሰራ? ቤዛ አለ ማን የሚቆጣት? አፍ ኑሮት ነው እንደ ቤዛ ነው የሚቆጣት። አንተ እንደዚህ እንዳትልሽ ከሆነ ባላ እንደዚህ ስለሷ ነገር እንዳትወረሽ ዳን የነገርከኝ ነው የሰማኝ ነው። ስለሷ እንደዚህ እንዳታወራ አሁንም እኮ ስለ ቤዝ ምንም ነገር እንዳታወራሽ። ምንም እኮ የምታመጣው ነገር የለም። ምን ታመጣለህ? ቆይ አኗር አርፈህ ተቀመጥ። አኗር አርፈህ ተቀመጥ። ስለዚህ የሚያምራል እንዴ? አርፈህ ተቀመጥ እያልኩ በቃ ከኔ ጋር መጋጨት ካልፈለክ አርፈህ ተቀመጥ። እፈልጋለሁ። ምን ታመጣለህ? ስማኝ አንዴ እስቲ በቃ ተው ስትባል ስማ። ህፃናቱን በቃ በማያገባ አትግባ። አይ ችግር የለውም። አንተ ሀሳብን ተናገር። እንደዚህ ከሆነ ማለት ነው ከአሁን በኋላ ባንዲ ሀሳብን ብቻ ነገርኩት እኮ ከዚህ በኋላ ማለት ነው ከአሁን በኋላ ከቤዚ ጋር ጭራሽ እንዲህ ብትገናኝ አይደለም መገናኘት ማለት ነው ስልክ ሁላ ብትደውልላት ተፈለክ ማድረግ እኔ አስቀይማለሁ። ዘም ብለህ አትፈንጭ። አንተ አንድ ነገር ስማኝ። እኔን ይሄ ትላለች። አንድ ነገር ስማኝ። እኔን ከቤዚ ከአሁን በኋላ ከቤዚ ጋር እንዳይክ አልፈልግም። ሰማኝ አይደል? በዚህ ምንም የምታመጣው ነገር ማመጣውን ነገር አሳያለሁ። ግን ከቤዚ ጋር ከአሁን በኋላ እንድትሆን ምንም አታመጣም። ማመጣውን አሳያለሁ። በቃ ይሄ ነው የምታመጣው። ፍራንክ ነው። እግዚአብሔርን ፍራንክ ነው። ማርያም ፍራንክ ነው። የሰራውን ሰርተህ ብሎ ፍራንክ ነው የምትለው ና ንገረው። እግዚአብሔርን ፍራንክ ነው። የምን ፍራንክ ነው? እኔ እንደዛ አይነት ሰው ነኝ ስታስቡ ፍራንክ ነው። እናቴ ትሙ የሰራውን ሰርተህ ብሎ ና ንገረው። አንተ አኖር ማርያም ፍራንክ ነው። እናቴ ትሙ ንገረው። ማርያም
ፍራንክ እንዴ ቤዚ ምናምን ይላል እንዴ? አሁን በቤዚ ብትመጣ ቤዚ ምናምን ትላለህ እንዴ? ፍራንክ አንተ ፍራንክ ተባልክ አይደል እንዴ? ፍራንክ ነው። አንተ ቤዚ ምናምን ትላለህ። ፍራንክ ነው። ቤዚ ማናት? በቤዛ መተክብር ትላለህ። ክብር ይኖርህ። አይደገመኝም እንደዚህ አይነት ነገር ማርያም ይደገማል። አይደገመኝም። ሁለተኛ ቤዛ ናፈቀርኩ ትላለህ አይደለም? እሺ ትላለህ። ሁለተኛ ቤዛ ናፈቀርኩ ትላለህ ትላለህ ወይ? ይቅርታ ሶሪ ይቅርታ። እሷ የምታፈቅረው ያምራል። አንዴ ቤዚዬ በጣም ይቅርታ በላት። ቶሎ በደንብ ቤዚዬ የኔ ቆንጆ ይቅርታ እያልኩ ነው። እግዚአብሔር የኔ ቆንጆ ትላለህ። አንተ ቆንጆ ነሽ። ይቅርታ እሺ በስነ ስርዓት ቤዚ አጥፍቻለሁ። ኤፍሬምን አሳዝኜዋለሁና ይቅርታ በል። ቤዚዬ የኔ ቆንጆ የኔ ውድ የኔ ቆንጆ አትበል። አሁን ቆንጆ ይላል እንዴ? ከማታትም አትመራ አንተ በላት ቤዚ የኔ ቆንጆ አንተ ሰውዬ እሺ ምን ልበላት? ቤዚ ብቻ በል ቆንጆ አትበል። የኔ ቆንጆ አትበል። እሺ ቆንጆ ማለት ይፈቀድለት እሱና እኔ ብቻ ነን። እሺ በል እኔ እችላለሁ። አንተ አትችልም። እኔ አልችልም። አዎ አንተ አትችልም። በል ቤዚ የኔ ቆንጆ ይቅርታ እያለች ነው። እሺ እንዴ ቤዚ እኔ አልችልም። በል ቤዚ በጣም ይቅርታ። እሺ ከዚህ በኋላ እንደዚህ አይነት ነገር አይደገመኝም። በቃ አይደገምም። በቃ አይኔን ማየት አልፈልግም። ሂድ ቤዚ ምናምን ይላል እንዴ? አንተ ነው ከልብ ልብ ሰጠው ቀለበት አድርጎላታል እንዴ? ይሄ ጨለልጭ በቃ በየሄደበት ፕሮግራም ቀለበት አድርጎላታል አይደል? ኧረ የዛን ቀን ፕራንክ አድርገውኛል። እኔ ባልተባበርም ቀለበት አስደረገ ነው የምታስመታኝ ልጁ። ቻው ቤተሰብ። እንግዲህ ቤተሰቦች ያው ከዚህ ድንጋይ ተርፏል። ከዚህ ድንጋይ በደንብ አድርጎ ነው የተረፈው። ተሳክቶላቸዋል። እኔ ያው በቤዛ የሚመጣብኝ ሰው ማንም ሰው ሆነ ምንም ሰው ከማስቀየም ወደ ኋላ አይደለም እና በዚህ ሰዓት ደግሞ ቤዚ በአሁኑ ሰዓት ደግሞ ቤዚ ማንም ሰው እንዲነካት አልፈልግም። ውድ ፋሚሊዎች እንግዲህ ፕራንክ አድርጎኛል፣ ተሳክቶላቸዋል። አንተ ምን ሄድበት ቦታ አለ እኮ ሂድ። እኔም ልሄድ ፕራንክ አይደለም ሌላ ቦታ እና ወላሂ አለ ከእናንተ ጋር ብረት የለኝም። ከእሱ ጋር አይደለም እናንተ ነን የሆነ ቦታ የምንሄደው። ታው ልጋብዘኝ ነው። ምግብ አለ ልጋብዘኝ ነው። ምግብ ጋር የትም እሄዳለሁ። እሺ እኔም ስለማውቅ ነው ለዛ። እና ቤተሰቦች የነበረን ቆይታ ይሄን ይመስል ነበር። ኤፍሬም ቆይታ ነው እንደዚህ እኔም አላውቅም በዚህ ተጠርቼ የተነጋገኝና ቤተሰቦች ያው ዳኒን እንተባበረው። ሰብስክራይብ እያደረጋችሁ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ይሄን ቤተሰብ አዲስ የሆናችሁ ቤተሰቦች ተቀላቀሉ እላለሁ። እና ቤተሰቦች ያው ዳኒ አብዛኞቻችሁ ታውቁታላችሁ፣ እነ ቡርክ ጋም ሁሉም ጋር አብዛኞቻችን ጋር ያለ ልጅ ነውና በጣም ምርጥ አይዲያ ምርጥ ፕራንኮችን እያዘጋጀ እናንተን በማዝናናት የሚታወቅ ልጅ ነው። ከዚህም በኋላ በምርጥ አይዲያ ይመጣላችኋል ብዬ ተስፋ አደርጋለሁ። ስለዚህ የኛ የምትወዱ ሞር ኤፍሬምን እኔን ሌላ በቃ እኛ የምትወዱ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ተቀላቀሉ ትላለሁ። በጣም የመስራት ሀሳብ ያለው ልጅ ነው። ስለዚህ እናንተ ደግፉ ትላለሁ።